ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አቤቶቹን እናስቀድማለን። በወግዲ ግንባር በተሰነዘረ አስደናቂ ሞርተር ጥቃት ከፍተኛ ቁጥር ያለው የአገዛዙ ወታደራዊ ኃይል መደምሰሱ ተገለጸ። በወሎ ግንባር በወግዲ ወረዳ ሸመኔ ቀበሌ በሚገኝ የብልጽግና ካምፕ ላይ የተፈጸመ ተከታታይና ስልታዊ ሞርተር ድብደባም ፋኖ ከፍተኛ ድል ተቀዳጅቷል ተብሏል። ሌላኛው መረጃ እዙ ከማህበረሰቡ ጋር ወቅታዊ የትግል አቅጣጫዎችንና የሲቪል አስተዳደር ተግባራት ላይ ያተኮረ ጥልቅ ውይይት እያደረገ እንደሚገኝ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ በደብረ ብርሃን ዙሪያና በሀገረ ማርያም ከሰም ወረዳዎች መጠነ ሰፊ ወታደራዊ እርምጃዎችን መውሰዱን አስታወቀ። በሁለት ወረዳዎች በተካሄዱት በእነዚህ አውደ ውጊያዎች በብልጽግና ኃይሎች ላይ ከፍተኛ የሰውና የቁሳቁስ ኪሳራ መድረሱ የተገለጸ ሲሆን 112ኛ አየር ወለድ ክፍለ ጦር የኮማንዶ አመራሮችን ሚስጥራዊ ሰነዶችንና የኮሙኒኬሽን መገናኛዎችን ይዘው የፋኖን ሰራዊት መቀላቀላቸው ታውቋል። በአገዛዙ የመከላከያ ሚኒስቴር ላይ የማህበራዊ ሚዲያና ተቃውሞ ሰልፎች በርትተዋል። በአገዛዙ የመከላከያ ሚኒስቴር ላይ የማህበራዊ ሚዲያና የተቃውሞ ሰልፎች በርትተዋል። ወታደሩ ጥቅማችን አልተከበረም የሚል ጥያቄ በተደጋጋሚ በማቅረብ ላይ ሲሆን የአገዛዙ ምላሽ ግን ተቃዋሚዎችን እስር ቤት እንደሚገቡ ማስጠንቀቅ ሆኗል። ይህንን ተከትሎም በአገዛዙ ሰራዊት ዘንድ መከፋፈልና ተጨማሪ ጥያቄዎች መነሳት መጀመራቸው ተነግረዋል። የተባበሩት አረብ ኤሚሬቶች የአፍሪካን ቀንድ በማተራመስ የሙሉ ጊዜ ሥራ ላይ መጠመዷን የጀርመን ዓለም አቀፍና የደህንነት ተቋም አስጠነቀቀ። የአውሮፓ ህብረት ጉዳዩን በቸልታ ማየት የለበትም ያለው ተቋሙም ችግሩ ከጊዜ ወደ ጊዜ እየተባባሰ መምጣቱንም አሳስቧል። ሀገሪቱም እጇን በኢትዮጵያ፣ ሱዳን፣ ሊቢያና ሶማሊያ ውስጥ እንዳስገባችም አትቷል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በወግዲ ግንባር በተሰነዘረ አስደናቂ የሞርታር ጥቃት ከፍተኛ ቁጥር ያለው የአገዛዙ ወታደራዊ ኃይል መደምሰሱ ተገለጸ። በወሎ ግንባር በወግዲ ወረዳ ሸመኔ ቀበሌ በሚገኝ የብልጽግና ካምፕ ላይ በተፈጸመ ተከታታይና ስልታዊ የሞርተር ድብደባ ፋኖ ከፍተኛ ድል ተቀዳጅቷል ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር ስር የሚንቀሳቀሰው የ45ኛ ክፍለ ጦር የሜካናይዝድ ምድብተኞች በወግዲ ወረዳ ሸመኔ በተባለ አካባቢ በሚገኝ ወታደራዊ ካምፕ ላይ በፈጸሙ ስኬታማ የሞርተር ድብደባ ያገዛዙ ወታደራዊ ኃይል ላይ ከፍተኛ ጉዳት ማድረሳቸውን የእዙ ህዝብ ግንኙነት መምሪያ ለአስራት ባደረሰው የግንባር መረጃ ገልጿል። 45ኛ ክፍለ ጦር የሞርታር ምድብተኞች በሸመኔ ቀበሌ በሚገኘው የጠላት ካምፕ ውስጥ በሁለት የተለያዩ ስፍራዎች ላይ በተከታታይ ፈጽመውታል በተባለ ጥቃትም የጠላትን ወታደራዊ ኃይልና ንብረት ማውደማቸውና አንጸባራቂ ድል መቀዳጀታቸውን እዙ ገልጿል። በመጀመሪያው ጥቃት በሸመኔ ቀበሌ ፒያሳ ተብሎ በሚጠራው ስፍራ በሚገኘው ካምፕ ውስጥ የግዳጅ መመሪያ ለመቀበል በአንድ ላይ ተሰባስበው በነበሩ የጠላት ኃይሎች ላይ ያነጣጠረ ነበር ያለው እዙ የሞርታር ቅንቡላው በተሰበሰበው ኃይል መካከል በማረፉ ሙሉ በሙሉ አውድሟቸዋል ብሏል። በሁለተኛው ጥቃትም በዚሁ በሸመኔ ቀበሌ ፒያሳ ከሚገኘው ካምፕ በስተጀርባ ተፈጽሟል የተባለ ሲሆን ከግዳጅ ውሎ መልስ በሰልፍ ወደ ካምፑ በመግባት ላይ በነበሩ የጠላት ኃይሎች ላይ ጉዳት በማድረስ ሙትና ቁስለኛ አድርጓቸዋል ሲል እዙ በላከው የግንባር መረጃ ገልጿል። በተከታታይ በተፈጸሙት በእነዚህ ሁለት ጥቃቶችም ከ15 በላይ የአገዛዙ ወታደሮች መገደላቸው ተረጋግጧል። ከ20 በላይ የሚሆኑት ደግሞ ክፉኛ የቆሰሉ ሲሆን አብዛኞቹም በጥቃቱ እጅና እግራቸው መጉደሉ ታውቋል። በሌላ በኩል የምኒልክ ዕዝ 106ኛና 303ኛ ኮር በሚንቀሳቀስበት በሰሜን ወሎ ዞን መቄት ወረዳ የሲቪል አስተዳደር አመራሮች ከማህበረሰቡ ጋር ጥልቅ ውይይት ማድረጋቸው ተሰምቷል። በዚህ ህዝባዊ መድረክ ላይ በርካታ መሰረታዊ አጀንዳዎች ተነስተው ውይይት ተደርጎባቸዋል የተባለ ሲሆን የፋኖ ትግል የደረሰበት ደረጃና የአገዛዙ ውድቀት እንዲሁም የውሸት ምርጫውን በተመለከተ ሰፊ ውይይት ተደርጓል ተብሏል። የአካባቢው ማህበረሰብም ለውይይት የቀረቡትን አጀንዳዎች በአዎንታ መቀበሉ የተገለጸ ሲሆን ጸረ አማራውን አገዛዝ በተፈለገበት ግንባር ሁሉ ለመፋለም ያለውን ዝግጁነት አረጋግጧል ተብሏል። ከዚህ በተጨማሪም ከህዝቡ በኩል ከፋኖ እንቅስቃሴ አኳያ በተያያዘ መስተካከል ያለባቸው ጥያቄዎች ተነስተዋል ያለው የኮሩ መረጃ የዲሲፕሊን ጥሰት የሚፈጽሙ የፋኖ አባላትንና ያልተገባ የጥይት ተኩስ የሚፈጽሙ ግለሰቦችን የሚቀጣ ህግ በማጽደቅ የጋራ መግባባት ላይ መደረሱን እዙ ለአስራት በላከው የግንባር መረጃ ጨምሮ ገልጿል።
የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ በደብረ ብርሃን ዙሪያና በሀገረ ማርያም ከሰም ወረዳዎች መጠነ ሰፊ ወታደራዊ እርምጃዎችን መውሰዱን አስታወቀ። በሁለት ወረዳዎች በተካሄዱት በእነዚያ አውደ ውጊያዎችም በብልጽግና ኃይሎች ላይ ከፍተኛ የሰውና የቁሳቁስ ኪሳራ መድረሱ የተገለጸ ሲሆን የ112ኛ አየር ወለድ ክፍለ ጦር የኮማንዶ አመራሮችም ሚስጥራዊ ሰነዶችንና የኮሚኒኬሽን መገናኛዎችን ይዘው የፋኖን ሰራዊት መቀላቀላቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው የአፄ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር በደብረ ብርሃን ከተማ አስተዳደር ዙሪያ በሚገኘው የሲያ ደብረና ዋዩ ወረዳ መጠነ ሰፊ ወታደራዊ እርምጃ መውሰዱን ገልጿል። ከሌሊቱ 11 ሰዓት ተኩል ጀምሮ እስከ ጠዋቱ 1 ሰዓት ተኩል ድረስ በዘለቀው በዚህ ውጊያም ላይ የክፍለ ጦሩ ሁለተኛና አራተኛ ሻለቃዎች በፈጸሙት የተቀናጀ ጥቃት በአገዛዙ ኃይሎች ላይ ከፍተኛ የሰውና የቁሳቁስ ኪሳራ ማድረሳቸውን የኮሮ የግንባር መረጃ አመልክቷል። በጥቃቱ ሳቢያም በርካታ የወታደር ቁስለኞችና ሙት መኖራቸውን እንዲሁም የቀረው የሰው ኃይል አካባቢውን ለቆ ለመውጣት መገደዱንም የእዙ የህዝብ ግንኙነት ክፍል ለጣቢያችን አብራርቷል። በሌላ በኩል በሀገረ ማርያም ከሰም ወረዳ የሸዋ ጠቅላይ ግዛት አሳምነው እዝ የከሰም ሁለተኛ ኮር አሃዶች እያደረጉት ባለው የተቀናጀ አውደ ውጊያ በብልጽግና ሰራዊት ላይ ኪሳራ ማድረሳቸው ተገልጿል። ኮሩ በመረጃው የ112ኛ የአየር ወለድ ክፍለ ጦር ኮማንዶ አባል የሆኑ ሁለት ከፍተኛ አመራሮችም ከነበሩበት የውጊያ ግንባር በመውጣት የፋኖን ሰራዊት ተቀላቅለዋል ብሏል። አመራሮቹ ፋኖን የተቀላቀሉት የያዙትን ወታደራዊ የሬዲዮ መገናኛ ኮሚኒኬሽን ሙሉ ትጥቅና የተለያዩ የአገዛዙን የደህንነትና ወታደራዊ ምስጢራዊ ሰነዶችን ይዘው መሆኑም ተረጋግጧል። የእዙ ህዝብ ግንኙነት መምሪያ ለጣቢያችን እንደገለጸውም በአሁኑ ወቅት በከሰምና በአካባቢው ቀጠና እየተካሄደ ስላለው ውጊያ ዝርዝር መረጃዎችን እንዲሁም የጦር ግንባሩን ለቀው የፋኖን ታጣቂዎች የተቀላቀሉትን የአየር ወለድ ክፍለ ጦር አመራሮች የምስል ማስረጃዎችን ጨምሮ በማካተት መግለጫውን በዝርዝር አጠናቅሮ በቅርቡ ይፋ የሚያደርግ መሆኑን የገለጸ ሲሆን ተጨማሪ ግንባር መረጃዎችን ተከታትለን የምናደርሳችሁ ይሆናል። በአገዛዙ የመከላከያ ሚኒስቴር ላይ የማህበራዊ ሚዲያና ተቃውሞ ሰልፎች በርትተዋል። በአገዛዙ የመከላከያ ሚኒስቴር ላይ የማህበራዊ ሚዲያና የተቃውሞ ሰልፎች በርትተዋል። ወታደሩ ጥቅማችን አልተከበረም የሚል ጥያቄ በተደጋጋሚ በማቅረብ ላይ ሲሆን የአገዛዙ ምላሽ ግን ተቃዋሚዎችን እስር ቤት እንደሚገቡ ማስጠንቀቅ ሆኗል። ይህንን ተከትሎም በአገዛዙ ሰራዊት ዘንድ መከፋፈልና ተጨማሪ ጥያቄዎች መነሳት መጀመራቸው ተነግረዋል። ተጨማሪው እንደሚከተለው ተሰናድቷል። ሰሞኑን በአገዛዙ ወታደሮች ዘንድ የሚነሳው ጥያቄ እየበረታ መምጣቱ በመነገር ላይ ነው። በናዝሬትና ደብረ ዘይት ከተሞች ያሉ የቀድሞ ያገዛዙ ወታደሮች አደባባይ መውጣታቸውን ተከትሎ ብልጽግና ምቾት የተሰማው አይመስልም። እነዚህ ተቃውሞዎች በአደባባይ ከመደረጋቸው ባሻገር በተለያዩ የማህበራዊ መገናኛ ዘዴዎች ራሳቸው የሰራዊቱ አባላት ጥያቄ በማንሳት ላይ ናቸው። የጥያቄው ዋና መገለጫም ዋስትና የለንም፣ ጥቅማችን አልተከበረም የሚል ሆኗል። ለሁሉም ጥያቄዎች መልስ ከመስጠት ይልቅ ማዳፈን መገለጫው የሆነው ብልጽግና ለራሱ ሰራዊት የማስጠንቀቂያ መልእክት አስተላልፏል። ከዚህ በኋላ ወደ አደባባይ በመውጣት ጥያቄ የሚያቀርብ የሰራዊት አባል እስር ቤት ይገባል ሲልም ዝቷል። ለራሱ ያገዛዙ ስልጣን ማራዘሚያ ብለው አካላቸውን እስከ ማጣት የደረሱ እነዚሁ የብልጽግና ሰራዊት አባላት አሁንም በከፍተኛ ችግር ውስጥ እንደሚገኙና እናድንህ ያሉት አገዛዝ ሊደርስላቸው እንዳልቻለ በመነገር ላይ ነው። ከዚህም አልፎ በራሳቸው አገዛዝ ተጨማሪ ዛቻ ማስተናገዳቸው አገዛዙ ለማንም ርኅራኄ እንደሌለውና ምንም ከማድረግ እንደማይመለስ አመላካሽ ተደርጎ ተወስዷል። በቅርቡ ከራሱ ያገዛዙ መከላከያ ሚኒስቴር የወጣው ሰነድ እንዳጋለጠው ቀላል ቁጥር የሌላቸው የሰራዊቱ አባላት ተከፋፍለዋል። ክፍፍሉ በብሔር በጥቅማ ጥቅምና በደረጃ ላይ የተመሰረተ እንደሆነ የአገዛዙ ሰነድ ያትታል። ይህ ሁኔታ በሂደት በአገዛዙ ሰራዊት ላይ ቀላል የማይባል ቀውስ ሊፈጥር እንደሚችል የሚያስጠነቅቁት ታዛቢዎች አሁንም የፖለቲካው ካድሬ እንጂ ወታደሩ ሕይወቱን ከመገበር ያለፈ ምንም አይነት ጥቅም እያገኘ እንዳልሆነ ያስረዳሉ። የተባበሩት አረብ ኤሚሬቶች የአፍሪካን ቀንድ በማተራመስ የሙሉ ጊዜ ስራ ላይ መጠመዷን የጀርመን ዓለም አቀፍና የደህንነት ተቋም አስጠነቀቀ። የአውሮፓ ህብረት ጉዳዩን በቸልታ ማየት የለበትም ያለው ተቋሙም ችግሩ ከጊዜ ወደ ጊዜ እየተባባሰ መምጣቱንም አሳስቧል። ሀገሪቱም እጇን በኢትዮጵያ፣ ሱዳን፣ ሊቢያና ሶማሊያ ውስጥ እንዳስገባችም አትቷል። ዝርዝሩ እንደሚከተለው ይቀርባል።
የተባበሩት አረብ ኤሚሬቶች በአፍሪካ ቀንድ የምታደርገውን ጣልቃ ገብነትና በየሀገሩ የምትሰጠው ድጋፍ አሳሳቢ ደረጃ ላይ መድረሱን የጀርመን ዓለም አቀፍና የደህንነት ተቋም አስጠንቅቋል። አገሪቱ የረዥም ርቀት የድሮን ቴክኖሎጂ ለብልጽግናው አገዛዝ ጨምሮ ለሌሎችም ሀገራት በስፋት በማቅረብ ላይ እንደምትገኝም ተቋሙ አጋልጧል። ይህ ትርምስን የመፍጠር አጀንዳ ዋናው መነሻ የራሷን የተባበሩት አረብ ኤሚሬቶችን ፖለቲካዊ ጥቅም ለማስከበር ነው ያለው ተቋሙ አገሪቱ እጇን ያስገባችባቸው ሀገራትንም ዘርዝሯል። የመጀመሪያው የአብይ አህመድ አገዛዝ ሲሆን ለአገሪቱ በሩን ወለል አድርጎ በመክፈት የረዥም ርቀት ተወንጫፊ ድሮን እያገኘ እንደሚገኝ ተቋሙ ገልጿል። በዚህም የተባበሩት አረብ ኤሚሬቶች ፖለቲካዊ ጥቅምን ጨምሮ ወርቅ በምላሹ እንደምትወስድም አጋልጧል። በሱዳንም ያለው ተመሳሳይ ሲሆን በዚህ ሀገር ውስጥ የተባበሩት አረብ ኤሚሬቶች ቅጥር ነፍሰ ገዳዮችን ሳይቀር በማሰማራት ከፍተኛ ትርምስ በመፍጠር ላይ መሆኗንም አትተዋል። ከሱዳንም በምላሹ ወርቅ እንደምትወስድም አጋልጠዋል። ከነዚህም ሀገራት በተጨማሪ በሊቢያ፣ ቻድ፣ ሶማሊያ ውስጥ በመግባት የድሮን ጥቃት በራሷ ሳይቀር እስከ መፈጸም መድረሷንም አስታውሷል። ሀገሪቱ መሪዎችን በቀላሉ በገንዘብ እንደምትደልል ያጋለጠው የተቋሙ ሪፖርት ለቀድሞ የቻድ መሪ ወይም ፕሬዚደንት ኢድሪስ ዴቢ እስከ 1.5 ቢሊዮን ዶላር ብድር እስከ ማቅረብ መድረሷንም ጽፏል። የተባበሩት አረብ ኤሚሬቶች አካባቢው በዚህች ሀገር ምክንያት የጦርነት ቀጠና በመሆን ለከፍተኛ የኮንትሮባንድ ንግድ በመጋለጥ ላይ መሆኑን የጠቀሰው ተቋሙ ይህን አጋጣሚ በመጠቀምም የተባበሩት አረብ ኤሚሬቶች ወርቅ በማጋዝ ላይ መሆኗንም ያትታል። ይህ አደገኛ አካሄድ በዚሁ ከቀጠለ በአፍሪካ ቀንድ ላይ ከባድ የሆነ የሰብአዊ ቀውስን የሚያስከትል ትርምስ ሊፈጠር እንደሚችልም ተመልክተዋል። በመሆኑም የአውሮፓ ህብረት ለጉዳዩ ትኩረት በመስጠት በአገሪቱ ላይ ከፍተኛ ጫና መፍጠር እንደሚገባው ተቋሙ አሳስበዋል። አገሪቱ በተለይ በአማራ ክልል ያለውን የእርስ በርስ ጦርነት ውስጥ እጇን በማስገባት አብይ አህመድን ለማዳን ጥረት እያደረገች እንደሚገኝ በተደጋጋሚ የተገለጸ ሲሆን የአሁኑ የጀርመን ዓለም አቀፍና የደህንነት ተቋም ያወጣው ሪፖርት በቂ ማረጋገጫ ተደርጎ ተወስዷል። ክብራትና ክብራን ቤተሰቦቻችን ለዛሬ ግንቦት 10 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ